ጃፓን ከሂሮሺማ እስከ የዓለም ኢኮኖሚ ኃያል ሀገር። ሰላም ውድ ተመልካቾች፣ ዛሬ ወደ እስያ የምንጓዘው ወደ አስደናቂቷ ጃፓን ነው። በ1945 በሂሮሺማና ናጋሳኪ ላይ የተጣሉት የአቶሚክ ቦምቦች ሀገሪቱን እጅግ አወደሙ። ብዙ ሰዎች ሕይወታቸውን አጡ፣ ከተሞችም ፈርሰው ቀሩ። ነገር ግን ዛሬ ጃፓን በቴክኖሎጂ፣ በመኪና ኢንዱስትሪ፣ በፈጣን ባቡርና በጠንካራ ኢኮኖሚዋ የዓለም አንዱ ኃያል ሀገር ሆናለች። እንዴት ተነሳች? ለምን ዓለም ይደነቃታል? እስከ መጨረሻው አብራችሁን ቆዩ። ከጦርነት በኋላ የጃፓን እድገት 1945 ከጦርነቱ በኋላ ጃፓን አዲስ መንግሥትና አዲስ ሕገ መንግሥት አዘጋጅ። መንግሥቷ ትምህርትን፣ ሳይንስንና ቴክኖሎጂን በጣም አበረታታች። እንደ ታሆዲያ፣ ሃንዲያ፣ ሻዋን፣ ፓናሶኒክ ያሉ ኩባንያዎች ዓለም አቀፍ ስም አገኙ። ዛሬ ጃፓን በፈጣን ባቡሮች፣ በሮቦቶች፣ በኤሌክትሮኒክስና በመኪና ምርት የዓለም መሪ ሀገራት መካከል ትገኛለች። ባህልና ለእንግዶች ክብር። ጃፓኖች ለሰው ክብር በጣም ይሰጣሉ። ሰላምታ ሲሰጡ በመጎንበስ ይሰላለማሉ። በቤት ወይም በአንዳንድ ባህላዊ ቦታዎች ጫማ አውልቆ መግባት ይጠበቃል። በባቡር ውስጥ በጣም ጮክ ብሎ መነጋገር አይመከርም። ጃፓኖች ንጽሕናን በጣም ይወዳሉ። ቆሻሻ በመንገድ ላይ መጣል በጣም የማይቀበሉት ባህል ነው። የጃፓን አስገራሚ ሕጎችና ለቱሪስቶች ምክሮች። ጃፓን በዓለም ከፍተኛ የሕግ አክባሪ ሀገራት መካከል ናት። ቆሻሻን በሥርዓት መለየት ይጠበቃል። በሕዝብ ቦታ ማጨስ በብዙ ቦታዎች የተገደበ ነው። ሰዎችን ያለ ፈቃዳቸው ፎቶ ማንሳት አይመከርም። ሰልፍ መጠበቅ በጣም ይከበራል። ቱሪስቶች የእነዚህን ሕጎችና ባህሎች ካከበሩ ጉዞአቸው በጣም ደስ የሚል ይሆናል። የሚጎበኙ ቦታዎችና መደምደሚያ። ጃፓን ሲጎበኙ ማየት ያለባችሁ ቦታዎች፦ ቶኪዮ ዘመናዊ ከተማና ቴክኖሎጂ፣ ኪዮቶ ባህላዊ ቤተ መቅደሶች፣ ኦሳካ ምግብና መዝናኛ፣ ሂሮሺማ የሰላም መታሰቢያ፣ ፉጂ ተራራ የጃፓን ታዋቂ ተራራ። ጃፓን ከአስከፊ ጦርነት በኋላ በትጋት፣ በትምህርት፣ በሥርዓትና በፈጠራ የዓለም ታላቅ ሀገር ሆና ተነስታለች። ይህ ታሪክ ለማንኛው ሀገር ትልቅ ትምህርት ነው። በ1945 በሂሮሺማና ናጋሳኪ ላይ የተጣሉትን የአቶሚክ ቦምቦች ተከትሎ ጃፓን ከባድ ጥፋት ደረሰባት። ብዙ ከተሞች ፈረሱ፣ ኢኮኖሚዋም ተዳከመ። ነገር ግን ጃፓኖች በትጋት፣ በዲሲፕሊን፣ በትምህርትና በፈጠራ በጥቂት አስርተ ዓመታት ውስጥ የዓለም ታላላቅ ኢኮኖሚዎች መካከል ለመግባት ቻሉ። ጃፓን በ2026 የዓለም ትልቅ ኢኮኖሚዎች መካከል አንዷ ሲሆን በጠቅላላ የኢኮኖሚ መጠን በዓለም አራተኛ ደረጃ ትገኛለች። 1. የጃፓን ኢኮኖሚ። የጃፓን ኢኮኖሚ በመኪና፣ በኤሌክትሮኒክስ፣ በሮቦቲክስ፣ በመድኃኒት ምርምር፣ በመርከብ ግንባታ እና በኢንዱስትሪ ላይ የተመሠረተ ነው። የጃፓን ታዋቂ ኩባንያዎች እንደ ታሆዲያ፣ ሃንዲያ፣ ኒሳን፣ ሶኒ፣ ካኖን፣ ፓናሶኒክ፣ ቶሺባ፣ ኒንቴንዶ እና ሂታቺ በዓለም ላይ የታወቁ ስሞች ናቸው። 2. ለዓለም ያበረከቱት። ጃፓን ለዓለም ብዙ ጠቃሚ ነገሮችን አበርክታለች። ፈጣን ባቡር ስፊንካንሴን፣ ኢንዱስትሪያል ሮቦቶች፣ ከፍተኛ ጥራት ያላቸው መኪናዎች፣ ዘመናዊ ካሜራዎች፣ የቪዲዮ ጌሞች፣ ከፍተኛ ጥራት ያላቸው ኤሌክትሮኒክስ መሣሪያዎች። 3. በቴክኖሎጂ። ጃፓን በሮቦቲክስና በአውቶሜሽን የዓለም መሪ ነች። በፋብሪካዎች የሚሰሩ ሮቦቶች፣ ሰዎችን የሚረዱ ሮቦቶች፣ የሕክምና ሮቦቶች እና በሰው ሠራሽ አስተዋጽኦ የሚሰሩ ሥርዓቶች በጣም ከፍተኛ ደረጃ ላይ ይገኛሉ። የጃፓን የሕክምና ዘርፍና ለዓለም ያበረከተችው። ጃፓን በሕክምና ቴክኖሎጂ ከፍተኛ እድገት ካስመዘገቡ ሀገራት መካከል አንዷ ናት። ዘመናዊ የምርመራ መሣሪያዎች፣ የቀዶ ሕክምና ሮቦቶች፣ የካንሰር ሕክምና ምርምሮች እና የዕድሜ ባለጸጎችን ለመንከባከብ የሚረዱ ቴክኖሎጂዎችን በማበልጸግ ለዓለም ትልቅ አስተዋጽኦ አድርጋለች። በጃፓን ሰዎች በዓለም ላይ ከፍተኛ የዕድሜ ተስፋ ካላቸው ሕዝቦች መካከል ይገኛሉ። ይህ በጤናማ አመጋገብ፣ በጥሩ የጤና አገልግሎት እና በንቁ የአኗኗር ዘይቤ ይደገፋል። የ2026 የጃፓን ኢኮኖሚ በ2026 ጃፓን በጠቅላላ የኢኮኖሚ መጠን በዓለም አራተኛ ትልቅ ኢኮኖሚ ናት። ኢኮኖሚዋ በከፍተኛ ቴክኖሎጂ፣ በመኪና ኢንዱስትሪ፣ በኤሌክትሮኒክስ፣ በሮቦቲክስ፣ በመድኃኒት ምርምር እና በውጭ ንግድ ላይ የተመሠረተ ነው። ምንም እንኳን የሕዝብ እርጅና እና የወሊድ መጠን መቀነስ እንደ ፈተና ቢኖርም፣ በፈጠራ፣ በምርምርና በቴክኖሎጂ አሁንም የዓለም መሪ ሀገራት መካከል ትገኛለች። ጃፓን ከጦርነት አመድ ተነስታ በትጋት፣ በሥርዓት፣ በትምህርት፣ በቴክኖሎጂ እና በፈጠራ የዓለም አንዷ ኃያል ኢኮኖሚ ሆናለች። ከፈጣን ባቡሮች እስከ ሮቦቶች፣ ከጤናማ ምግቦች እስከ ውብ የቱሪስት መዳረሻዎች ድረስ ለዓለም ብዙ ነገሮችን አበርክታለች። የጃፓን ታሪክ የትጋት፣ የተስፋና የፈጠራ ታሪክ ነው። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩ እና ለተጨማሪ የዓለም ሀገራት የጉዞ መረጃዎች ቻናሉን ሰብስክራይብ ማድረግን አይርሱ። እናመሰግናለን።